ልጅቷ የት ነው ያለችው? እንዴት ነው የማታውቀው? እቃ ኪት ቤት አይደል ተቀበልኩ? እቃ ኪት ነው የተቀበልከው? እቃ ኪት ነው አይደለም። እና የጋዜጠኝነት ህይወትህን በአጠቃላይ ህይወትን የሚያመሰቃቀል ነገር እንደምታረግ እንዴ? ምን ነው የሰው ልጅ ህይወት ማመሰቃቀል የሚችል ፋይል። ስለዛ ፋይል ደግሞ ተገቢ በሆነ መንገድ ጠይቃለሁ። ተገቢ በሆነ መንገድ ያለው ነገር ታስረዳኛለህ። እኔ ነው ማንሽ ነች ፋይሎች ነው ያሳየች። እሷ ግን ያለ ፋይል አለ ከሟች ጋር ማለት አሁን በህይወት ከሌለ ሰው ጋር ስትንቀሳቀስ ሁሉ ነገር ስታደርግ የነበሩ ፋይሎች እሷ ጋር እንዳለ። ተባባሪ ማለት ወንጀል የሚሰራ ሰው ምን አይነት ፋይል ይዘን የሚያግዝ ማለት ነው። ወንጀለኞች እያልከን ነው። አየህ ምን አይነት ፋይል ይዘን መጣ የምታውቀው ነገር አለ? አሁን ምንድን ያልከኝ ለኔ? አሁን ለኔ ምንድን ያልከኝ? ነገርኩህ። ከድርጅት ነው የተላኩት አላልከኝም ወይ? ልቀቀኝ ወደዛ። ከድርጅት ነው የተላኩት አላልከኝም ወይ? አንተ ይሄን ፋይል የሰጠክ ሰው አለ አይደል? ለየብቻ ነው የተሰጠን። ለዛውም ደግሞ በተመሳሳይ ሰዓት ያው ነገር ያለው ስለማያውቅ አንተን አልጠየኩም። ሰማኝ ማለት ያው ለመንገር ለምንድን ነው የምትመልስልኝ? እኔ አንተን አልጠየኩም። መጠየቅ ያለብኝን ነገር አንተን እጠይቃለሁ። በቃ እኔ ከዚህ ውስጥ አስወጡኝ። በቃ ተቀመጥ። ወሬ ነው ይሉ በቀጥተኛ አማርኛ እያወራክ ያለሁት ስለ ሞተ ሰው ፋይል ለመጠቆም ነው የመጣኸው። እኔ የምኖርለት ቤተሰብ አለኝ። ገብቶሃል? ባለትዳር ነኝ፣ የልጆች አባት ነኝ። ለዛ እኔ የምኖርለት ምክንያት ስላለኝ ቤት ውስጥ ካሜራ እንደነበር በምትንቀሳቀሳቸው ቦታዎች ውስጥ በሙሉ ስትከታተል እንደነበር የሚያሳይ እና ይሄ ከሊያ የተሰረቀ ፋይል ማለት ከሊያ የተሰረቀ ስትል ዝም በል ይዘው እኔ ምንም አውቀው ነገር የለም። ምንድን ነው አንተ ባዘዝካቸው ሰዎች የኔ ህይወት እየተበላሸ ነው። ልቀቀኝ። ይኸው አሁን የተፈጠሩትን ነገሮች በሙሉ ልትነግረኝ እፈልጋለሁ። ልቀቀኝ። የህግ አካል ባለበት ቦታ ልትጎዳኝ አትችልም። ስለ ህግ አካል አንተ ነው የምታስበው? አስፈላጊ አይደለም። ቆይ አስፈላጊ ስለ ህግ አካል አንተ ነው ወይ የምትነግረኝ? የ666 እምነት ተከታይ ነው ማለት ነው አይደል? አዎ። ሁሌ ምን አይነት ህይወት ነው እየኖርሽ ያለሽው? ከሞት አይተናል። ምንድን ነው እሷን መጥቶ የሚያስላት? እስከ ዛሬ የነበሩትን ሰዎች የሚወስዱ ሰዎች እሷን ለምን ቲክ ማድረግ የደከማቸው? እሷ አካል ጉዳተኛ ናት። አንተ የምትናገራቸውን በቮይስ በሪከርድም በጽሁፍም እየተያዘ ስለሆነ ተገቢ የሆነው ምላሽ አንተ ከዚህ ሰዓት ጀምሮ መጨረሻህን ምን እንደሚሆን ራስ ላይ የምትፈርድበት ሰዓት ነው። ሰማኛል? ቁጭል እናውራኝ ያልኳን ቁጭል አንድ ህጋዊ ጋዜጠኛ ቤት ውስጥ የሰውን አስክሬን አምጥቶ ስለመጣለው እያወራሁ ያለሁት እና ይቻቱንም ይቻ አካል ጉዳተኛ ናት እያሉ በቃ በችግሬ በቃ በአካል ጉዳተኝነት እንዲሰማኝ ነው የሚያደርጉኝ። በተፈጥሮ የመጣ የአካል ጉዳት ነው ወይንስ ምን ነበር የተፈጠረው? የሆነ ቤተሰብ ያክል እንዲሰማ ነበር የሚያደርገው። ግን ከጊዜያቶች በኋላ ሁሉም እየሄዱ አንድ በአንድ እየቀነሱ በሄዱ ቁጥር ነገራቶች እየተቀየሩብኝ መጡ። በአንተ ድርጅት ውስጥ ሰልጥነው የኔን ህይወት ለማመሰቃቀል በአንተ ተልከው የተያዙ እጅ ከፍንጅ ይዘናቸው እኛ ጋር ያስቀመጥናቸው 2 ወጣቶች አሉ። እነዛ ወጣቶች ደግሞ ከአንተ እንደተላኩና አንተ ጋር ይኖሩ እንደነበር አንተ ከጎዳና እንዳነሳቸው ሙሉ ማስረጃና መረጃዎችን አለን። ሊያ ማለት አንተ አታውቃትም። በጣም 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 ከባድ ሰው ናት። በምንሰራቸው ሚሽኖች በሙሉ በጣም በስለላም ቢሆን በምንም ቢሆን እንደ ሊያ ያለ በጣም ጎበዝ ሰው የለም። የምትሰራቸው ስራዎች በሙሉ በጣም ጥንቃቄ የተሞላባቸው ናቸው። በወራቶች መሃል 100 የበለጡ ወጣቶችን ህፃናቶችን እንደምታነሳና ወደ አንተ እርዳታ ድርጅት እንደምትወስድ እንሰማለን። ስለነሱ ተቆርቆሮ አንተ ምን እያደረካቸው ነው የሚል ሰው ስላሌለ የፈለግከውን በፈለግከው መንገድ እያደረክን ያለው ማለት ነው። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት።
ሁሉንም ሰው ወደ 666 ማስገባት ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ብሮኝ ነበሩ። እህቴም ነበረች። አንድ ላይ ነበር የመጣነው 8 እንሆናለን። ከዛም በኋላ ያው ከነሱ እኩል ምናምን እንክብካቤ ምናምን ነበረ። ከዛ እና ሁሉም አብሮኝ የነበሩት እንዳለ ሄዱ። በጉልበት እኮ ነው እመኑ እኮ ነው እያልከን ያለው። በፍቅር እኮ እየጠየቅን አይደለም፣ እየደበደብከን ያለው። አንተ እንዴት ነው በፍቅር የምጠይቀህ? እያሳመንከን ነው ያለው። አዎ ጎዳና ላይ ነበረ፣ ጎዳና ተዳሪ ነን። አይሰማም ወይ? አትናገርም አትናገርም። ለምን የምጠይቅህ መስል ማትመልስ ምንድን ነው ይዘህ የሄድከው? ጫካ ውስጥ የገባው ምን ይዘህ ነው? ምንም ይዤ አልሄድኩም። እንዴት ነው አንተ ምንም ይዤ አልሄድኩም? ምንድን ነው? ለምንድን ነው? እንዴት ነው በህጋችሁ እንዴት ማግባትና መውለድ አትችሉም? አይፈቀድላችሁም? የምትፈልገው ነገር ብቻ ልትነግረኝ ይችላል። እመጠይቅን መልስልኝ። አይፈቀድላችሁም ወይ? እዚሁ ከጎዳና አንስተውን ነበረ። ያው የጎዳና ተዳዳሪ ነበርን እኛ። ያው በየጊዜው እየመጡ ይመግቡን ነበረ። የተዋወቃችሁበት መንገድ አንተ ደንዝዘህ እሷን ክለብ ላይ አግኝተሃል ልትደፍራት እንደሞከርክ ግልጽ አድርጋ ግልጽ በሆነ አማርኛ ነግራኛለች። ለዛም ነው ለህዝብ መለቀቅ የለበትም ብዬ ያንን ቪዲዮ ያስቀመጥኩት። በቤተሰቦች እንዲሁም ደግሞ በሰው ልጅ ህይወት እስከመጣችሁብኝ ድረስ እኔ አንድ ጋዜጠኛ አቤል በህይወት መኖሬ የምፈልገው እንዳይመስል። ታስክሪ የምትሆነው ሌላ ሰው የለም። እኛ ነው የምንገባው፣ አንተ ነው ያለው ቤት ውስጥ። ስለዚህ አንተ ነው የምትሰራው የምችለው ወንጀሉ ሌላ ሰው የለም ቤት ውስጥ። የራሱ ወንጀል እኛ ሌላ ማክረግ እየሞከርክ ነው ማለት ነው። ይሄን ማለት የሚጠቀሙት ነገር በቃ ማለት ከቁጥጥር ውጭ እንዲሆኑ ነው የሚያደርጋቸው ማለት ነው። ምንድን ነው እየሆኑ ያለው? ምሮ የሚያፈዝ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከወትሮ በተለየ መንገድ ሁለት ወንድሞቻችን እንግዲህ ለአንተ መስጠት ያለብን የተላከለ ፋይል አለ ብለውኛል። ቪዲዮውን ወይም ደግሞ ይህንን ካሜራ ደቅኝ እንግዲህ ፋይሉንም ሳልቀበላቸው መቅረጽ የጀመርኩበት ዋነኛው ምክንያት ምንድን ነው? ስለ ፋይሉ ጉዳይ አንዳንድ ነገሮች እነሱ የቃል መልእክትም እንዳላቸውና ከሚነግሩኝ ነገሮች ውስጥ ሊያ የምትባል ሴት ያለችበት አይነት ፋይል እንደሆነ ስለጠቀሱልኝ ምንድን ነው እስቲ ስለምን ጉዳይ ሊነግሩኝ ይችላሉ። ይሄንንም ጉዳይ ደግሞ አንድ ላይ ከቤተሰቦቼ ጋር እኔም ደግሞ ራሴን ነፃ የማወጣበት ራሴን እንግዲህ የማድንበት ከተፈጠሩት ነገሮች በኋላ በስተመጨረሻም ይሄ ፋይል እኔ ምን ይጠቅመኛል፣ ምን ይጎዳኛል የሚለውን ነገር አብረን የምናይበት ምን አይነት ዜናስ ነው ይዞ የመጣው ያሉትን ነገሮች እንግዲህ በአጠቃላይ አብረን የምንከታተል ይሆናል። ውድ ቤተሰቦች ከዛ በፊት ግን ማለት የምፈልጋቸው ነገሮች ምንድነው? ትናንትና በለቀኩላችሁ ቪዲዮዎችም እንግዲህ ወጣቶችን እየሰበሰቡ የሚያደርጓቸው ነገሮች አልፎ ተርፎም እንግዲህ አንድ እርዳታ ድርጅት ወይም ደግሞ ሀገራችን ውስጥ ጎዳና ላይ ቤተሰብ የላቸውም፣ ወገን የላቸውም፣ እነሱን ለማዳን የሚመጣ አንዳችም ሰው የለም በማለት እነሱን እናበላለን እናጠጣለን በሚል ስም ከዛ በመውሰድ ተገቢ ያልሆነ ጥቃት በመቀጠልም ደግሞ እንግዲህ እነሱ ከዛች ሰዓት ጀምሮ ለምግብ ለመጠጥ ብለው ራሳቸውን አሳልፈው እንደሰጡና ህይወታቸው እንኳን የነሱ መሆን በማይችልበት መልኩ አንደኛ ስለ ሃይማኖት ጉዳይ ነው፣ ሁለተኛ ስለ ራሳቸው ስለሚያደርጉት ነገር እንኳን አስበው አመዛዝነው መወሰን እንዳይችሉ በአደንዛዥ እጾች እነሱን በማደንዘዝ ሲቀጥል ደግሞ እንግዲህ እነዛ ወጣቶች ራሳቸውን የሚያዩበትን መንገድ ስላስተሳሰባቸው ፊቸራቸውን ቢውልድ ማድረግ ያለባቸው በምን አይነት መንገድ ነው የሚለውን ነገር እንዲያስተካክሉ የሚያመጡላቸው ወይም ደግሞ እንዲያነቡት የሚያደርጉት መጽሐፎች ነበሩ። ከአቶ ኤልያስ እንግዲህ የተቀበልኳቸው አንዳንድ መጽሐፎች ነበሩ። ማለት እንኳን ምንም አይነት የሚደግፋቸው የሚያግዛቸው የሚተባበራቸው አንዳችም ነገር ሳይኖር ይቅርና በመጽሐፍ ቅዱስ ታገዘው እነሱም ፕሮቴክት ማድረግ የሚችል ከጀርባቸው እንኳን ሰው ቢኖር በጣም ከባድ የሆነ መጽሐፎችን ነው የሚያስነብቧቸው። ሲቀጥልም ደግሞ በተቻላቸው አቅም ለማንኛውም ሰው ወንጀል በሚሰሩበት ሰዓትም ሆነ በሚያደርጓቸው ነገሮች በሙሉ ለማንም ሰው ምንም አይነት ርህራሄ እንዳይኖራቸው አድርገው በዛ መልኩ እንግዲህ አንጸው እያሳደጓቸው ያሏቸው ልጆች ናቸው። በጣም በሚያሳዝን ሁኔታ እንግዲህ ትላንትና ቪዲዮ ወደ መጨረሻ አካባቢ ያገኘናት አንድ እህታችን ነበረች።
ያቺም ልጅ እንግዲህ አካል ጉዳተኛ በመሆኗ በቀን አንዴም እንኳን ምግብ የማታገኝበት ጊዜ እንዳለ ከዛም አልፎ ተርፎ ደግሞ የሚፈጠሩትን ነገሮች በምን አይነት መንገድ መቀበል እንዳለባት ድንጋይ ላይ ያስተኝቷት እንግዲህ ከዚህ በፊት ጎዳና ላይ ስትኖር በነበረበት ሰዓት ከዚህ የተሻለ ኑሮ ትኖር ነበረ ወይ? ለእሷ ይሄ በጣም ትልቅ ድሎት እንደሆነ ብቻ ውድ ቤተሰቦቼ ማለት የሚፈጠሩት ነገሮች በሙሉ በጣም ልብ የሚነኩና አሳዛኝ የሆኑ ነገሮች ናቸው። ስለተሰማኝ ነው ማለት ይህንን ነገር ለማውራትም የተገደድኩት እና አሁን ቢሮችን ድረስ እንግዲህ አንዳንድ ፋይሎችን እያስተካከልን ወደምንሄድባቸው ቦታዎች ወይም ደግሞ ወደምንሰራቸው ስራዎች እየተሰማራን ባለንበት ሰዓት ነው እንግዲህ ሁለት ወጣቶች ለአንተ የተዘጋጀ ፋይል አለ ወይም ደግሞ እሱን ፋይል ተቀበለንና በስልካችን ለአንተ የምናሳይ ነገር አለ። በዛ መልኩ እንግዲህ እንድትደራደረን ብቻ ብዙ ነገሮችን ብለውኛል። እስቲ ያሉትን ነገሮች አብረን የምንከታተል ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ደግሞ እንደተለመደው ኮመንት ላይ ያስቀምጡልኝና እኔም ጀስት ልብ ሳልለው ከተፈጠረብኝ ነገር አንጻር ነገሮችን በጥንቃቄ ሳላይ ያለፍኩት ነገር ካለ እናንተ ወንድም እህቶቼ እንግዲህ አባት እናቶቼ በጥንቃቄ ያያችሁ እኔን እያስተካከላችሁ ማረም ባለባችሁ መንገድ እያረማችሁ የምትተባበሩኝ ሰዎች ስላላችሁ አመሰግናለሁ እያልኩኝ እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ እንዳትዘነጉ ከወዲሁ አስታውሳለሁ። ቀጥታ ወደ ፕሮግራማችን የምንገባ ይሆናል። ሰላም፣ እንዴት ናቸው? ካሜራው አስፈላጊ ነው ማለት ሁኔታ አልገባንም። እኛ ቃል እናድረስ ዕቃ ተልከን ነው የመጣ ነው። እኔም ፍለጋ ነው የመጣችሁት? አንተን ፍለጋ እኮ ቃራሽን ቃርሰን ልንሄድ ነበር የመጣ ነው። ልትሰጠኝ የመጣኸው ዕቃ ሰተን ልንሄድ የመጣ ነው እና ካሜራ ምናምን የሆነ እንትን ድባቡ ደስ አላለኝም ስለምታወሩ ነገር። አሁን ደስ እንዲል ወይም ደግሞ አንተን ደስ አለ አላለ እዚህ ጋር የሚመለከተኝ ነገር የለም። ታውቃለህ ይዘህ የመጣኸው ፋይል ከማን ይዘህ እንደመጣ ያሉት ነገሮች አሳሳቢ ናቸው። እኔ መልእክተኛ ነኝ፣ አራሽ ነኝ፣ መልእክተኛ ነኝ እያልኩ ነው። መልእክተኛ አርሰን ለሚሄድ ነው የመጣ ነው እና አንተ ስለ አካል ጉዳተኛ ምናምን እና አንዳንድ ነገር ነው እየነገርክብን ነው። ግራ አጋባኝ። ግልጽ አድርግልን። ስራችሁ ምንድን ነው? እናንተ ምን ላይ ነው የምትሰሩት? እኛ ያው የዴሊቨሪ ስራ ነው የምንሰራው። መልእክተኛ ነን፣ አንዳንድ እቃዎች ማድረስ ነው እንጃ። ግን ብዙ ጊዜ ማለት ዴሊቨሪ የሚሰሩ ነገሮችን ወይም ደግሞ አንዳንድ ምግቦችንም ብዙ ነገሮችን እናዛለን። አስፈላጊ ከሆነ ደግሞ አንዳንድ እቃዎችን ኦርደር በምናደርግበት ሰዓት ያመጡልናል። በብዛት ሞተረኞች ናቸው፣ አልፎ ወይም ደግሞ ካልሆነ በመኪና የሚንቀሳቀሱ ሰዎች ናቸው። እንደዛ ሲሆን ነው 2-3 ሰው ሊሆን የሚችለው ብዬ አስባለሁ። ካልሆነ ግን ትናንሽ ጥቃቅን የሆኑ ከፖስታ ጀምሮ አንዳንድ የሚሰጡ ፋይሎች ሲሆኑ አንድ ሰው ይዞ እንደሚንቀሳቀስ ነው የማውቀው። እናንተ ለዚህ ፋይል 2 ሆናችሁ መምጣታችሁ ለምን አስፈለገ? ድርጅታችሁ በእንደዚህ አይነት መልክ ነው የሚሰራው? አንድ እቃ ስትልኩ 2 ሰው ነው የሚልከው? ኖ በፍጹም። ማለት ይህንን እቃ እሱ ፋይል ወረቀቱ እንዲያደርስ እኔ በስልክ ማሳይህ ቪዲዮ ስላለ እና ደግሞ ከአንድ ሰው እንድንላክ ስለተፈለገ ነው እንጂ አሁን ሌላ ቦታ የተለያዩ ስራዎች እንሰራለን። ሰማኝ፣ እዚህ ጋር እየጠየቅኩ ያለሁት ብቻ ለብቻ አንድ ሰው ነው ስራ የሚሰራው። እሱ ጓደኛ ነው። እሺ፣ አሁን እዚህ ጋር ክሊር አድርግልኝ። ሁለታችሁም ከአንድ ሰው በተመሳሳይ ሰዓት የተለያዩ 2 ፋይሎችን እኔ ጋር ይዛችሁ እንድትመጡ ተልካችሁ ነው? እንደዛ ነው እያልከኝ ያለው? አትንተባተብ። አሁን እያልኩ ያለሁት ከተላክበት ድርጅትም ማስጠየቅ ካለብኝ መጠየቅ ባለብኝ መንገድ አሁኑኑ እጠይቃለሁ። የመጣኸው ደግሞ አንተ ስለ ፋይሉ እንጂ ስለኛ 2 ለምን 5-6 ሆነን አንመጣም? ሰማኝ፣ እዚህ ጋር እያደረክ ያለው ነገር ምን እንደሆነ ምን ከማንስ ይሄን ፋይል ተቀብለ እንደመጣ የምታውቀው ነገር የለም። መልእክተኛ ሊሆን ይችላል፣ ድንገት ሊሆን ይችላል። ሰው መልእክተኛ ነኝ። እዚህ ጋር ደግሞ የመጣኸው አንድ ጋዜጠኛ ቢሮ ነው፣ ለዛው መርማሪ ጋዜጠኛ ቢሮ። የመጣኸው ፋይል ይዘኸው የመጣኸው ነገር በሙሉ የቃል መልእክትም አለው። ይሄ ነገርከኝ እንዳለው አንተ ለብቻ ያስኮ ቪዲዮ አለ፣ አንተ ደግሞ ለብቻ ያስኮ ፋይል አለ። በምን አይነት መንገድ እንደተሰጣችሁ ማን እንደሰጣችሁ እንድትነግሩኝ ይፈልጋለሁ። እና ደግሞ ጥያቄ የምታበዙትን ነገር ብትቀንሱት ደስ ይለኛል። እሱማ እኛ እኮ ያው ፐርሶናል የግል መብት እኮ ነው እንዴ። አንተ እኮ እያስፈራራ ነው። እኛ ጀስት ስራችን ነው እየሰራን። ታልከን ስለመጣ እንዴት ነው ነገር እንዴ? እኛ እኮ ስራ የምንሰራ ሰዎች ነው። ስራ ሰራተኞች ተላላኪ የእኛም እንጀራችን ነው ገብቶሃል እንጂ እኛ ከአንተ ጋር ሰጣ ገባ የምንገባበት ነገር የለም እኮ። እኛ ስራችን ነው የምንሰራው ገብቶሃል እንጂ ከአንተ ጋር ሰጣ ገባ እየገባን ሌላ ጊዜያችንን አናባክንም። ከማን ነበር የተቀበላችሁት ይሄን ፋይል? ንገሩት።
ንገረው ለምን ትላለህ? አንተ አታውቅም ማለት ነው ወይስ ምንድን ነው? ኖርማል ነው ንገረው። አንተ አታውቅም የሰጠህን ሰው እነግርሃለሁ። እሱ ያስረዳህና ምን አስቸኩል። አሁን ከአንተ ነው ማወቅ የምፈልገው። ይሄን ፋይል ማን ይሰጠህ? ይሄን ፋይል ማን ይሰጠህ? ንገረው። ለምን እሱ ይነግረኛል? አንተ ይሄን ፋይል የሰጠህ ሰው አለ አይደል? ለየብቻ ነው የተሰጠን፣ ለዛውም ደግሞ በተመሳሳይ ሰዓት። ያው ንገረው ያለው ስለማያውቅ ነው። አንተን አልጠየኩም። ሰማኝ ማለት ያው ለመንገር ለምንድን ነው የምትመልስልኝ? እኔ አንተን አልጠየኩም። መጠየቅ ያለብኝን ነገር አንተን እጠይቅሃለሁ። አሁን ደግሞ እንደ አንድ ስነ ስርዓት እንዳለው ሰው በኤቲክስ እያወራሁህ ነው ያለሁት። አልታወቀም ማለት ስርዓት ባለው መንገድ እየተነጋገረ ነው። እሱ ይነግርሃል ማለት አውጭ ስለማያውቅ እሱ ይነግርሃል ማለት። ስለዚህ አንተ ነው የምታውቀው። እሱን ይዤ የመጣሁት እኔ ነኝ። ለዛ አየህ፣ በእንደዚህ አይነት መልኩ እንድታወራኝ ነው የምፈልገው። ስለዚህ ከድርጅት የተላከው አንተ ብቻ ነህ። አዎ። ለምንድን ነው ወንጀል አስበህ ነው ወይንስ የሆነ ማድረግ የፈለግከው ነገር ስላለ ነው ሁለት ሆነ የመጣው? ለምን ሁለት ሆነ መምጣት አስፈለገው? በቃ ነገሮች ደስ ስላላሉኝ ወይም ብቻ ምኑ ነው ደስ ያላለ? አንተ ለምን ካሜራ አድርገህ የምጠይቅን ብቻ መልስኝ። ምኑ ነው ደስ ያላለ? ምንም የሚያስፈራ ነገር ሰምተው ወይንስ ምንም የሚያስፈራ ነገር ስለያዝክ ነው ሌላ ተባባሪ ይዘህ መምጣት የፈለግከው? ሁለት ሆናችሁ ሂዱ ስለተባለ ያለቃ ትእዛዝ ለማክበር ያውልህ አሁን እዚህ ጋር ማስተካከል ያለብን ነገር ማለት ነው። እኔ ጓደኛው ነኝ እኔ ጓደኛው ነኝ እሱ እንጂ ተባባሪ አይደለሁም። ተባባሪ ማለት ወንጀል የሚሰራ ሰው ምን አይነት ፋይል ይዘን የሚያግዝ ማለት ነው። ወንጀለኞች እያልከን ነው። አየህ፣ ምን አይነት ፋይል ይዘን የምታውቀው ነገር አለ? እኛ ምንም የምናውቀው ነገር የለም። መልዕክት እንቀበላለን፣ እናደርሳለን፣ እንቀበላለን፣ እናደርሳለን። የምናውቀው ነገር የለም። ገብቶሃል? ስለዚህ ዛሬ ከማን ጓደኛ እንጂ ተባባሪ ማለት አትችልም። ገብቶሃል? ተባባሪ ማለት አንድ ወንጀል የሰራ ሰው አጋዥ ማለት ነው። የአንድ ወንጀል ተባባሪ ማለት እሱም ወንጀል ውስጥ ተሳትፏል ማለት ነው። ስለዚህ ወንጀል ሰርታ የወንጀል ተባባሪ ሲባል ነው እንደዛ የሚሆነው። ተባባሪ ማለት ምን ማለት ነው? አንተ ራስህ አስረዳኝ ማለት አስረዳኝ። የወንጀል ተባባሪ ከሆንክ አሁን እንዳለው አንተ አይደል ጠርተህ ያመጣህ? እስቲ አስረዳኝ። ስለዚህ ነው ኦኬ። ጭራሽ እኔ ጠርቼ ያመጣኋችሁ? እሱም ነገሮችን ስለማያውቅ ነው ማለት እኔ ነኝ የጠራኋችሁ? ጭራሽ ነገሮችን ስለማያውቅ ነው። እኔ አሁን ይዤ እሷ የላከችን ሴት ይዘው ሂድ ስላለችኝ ብቻህን አትሂድ ይዘው ሂድ ስላለችኝ ይዤ መጣሁ እና የጠራህን የመሰለው መልዕክቱ ላይ አንተ መታቅ ስለመሰሉ ነው። በአጭሩ አሁን ስራችሁን የምትፈልጉት ከሆነ እኔ አሁን ከእናንተ ጋር ማውራት ባለብኝ መንገድ እያወራሁ ነው። አስፈላጊ ከሆነ ግን በር ላይ ስላወራኸኝ ድርጅታችሁ እኔ አስፈላጊ በሆነ መንገድ ከጀርባይም ካሉት ውስጥ የሲቪል ፖሊሶች ናቸው። እነሱ መጠየቅ ባለባቸው መንገድ ይጠይቃሉ። የእውነት እናንተ ድርጅት ውስጥ አንድ ፋይል በሁለት ሰው እንደምትልኩ ሲቀጥልም ደግሞ አሁን አለቃዬን የላከኝ አለቃዬ ይዤው እንዲሄድ ስለነገረኝ ነው ሁለት ሆነን የመጣ ነው ብለኛል። አሁን በእንደዚህ አይነት መንገድ አንድ ስራ ላይ ያልተመደበ ሰው ሁለት ሆኖ የመሄድ አቅም ወይም ደግሞ መብቱ ከሆነ ድርጅቱን አንደኛ ጠይቃለሁ። እኔ አሁን ፋይሉን ሳልቀበላችሁ ይሄ ሁላ ነገር እየጠየቅኳችሁ ያለሁት ቅድም መሀል ላይ የጠራህልኝ ስም ስላለ ያ ስም ምን እንደሆነ ስለምን አይነት ኬዝስ እያወራ እንዳለ ከዚህ ጀርባ ወይም ደግሞ አሁን ከጠራኝ ልጅ ስም ጀርባ ምን አይነት ጉዳይ እንዳለ ምን አይነት ነገር እንዳለ የምታውቁ ነገር የለም። የአንተ ስራ እኮ ነው እሱ የኛ ስራ አይደለም። እኛ ጀስት ስራችን እቃ ማድረስ ምንትን ማለት ነው። ኦኬ። ስለዚህ አሁን የእናንተ ድርጅት አንድ ሰው ነው ችግር የለም። ሁለት ስለሆነ ክፍያ የሚበዛ የሆነ ስለ ክፍያ አይደለም እያወራሁ ያለሁት አሁን። ስለዚህ አሁን የእናንተ ድርጅት ከማንኛውም አይነት ሰው ምንም አይነት የማጣራት ስራ ያንተ ስራ ገብቶሃል። እኛ ጀስት ስራችን ነው የምንሰራው። ገብቶሃል። ስራ ነው የምትሰራው በምን አይነት መንገድ ነው? የዕለት እንጀራን የምትበላው ምንም አይነት የተጨማለቀ ወንጀል ወስደህ ስጥ ከተባልክ ወይም ደግሞ የማይሆን ፋይል ስጥ ከተባልክ ሄደ የመስራት ስራ ነው። እሺ አሁን ይሄ ወረቀት ተከርኗል አይደል? ይሄ ወረቀት ከማየት እኔ ከፍቼ ያለ አድርስ ነው የተባልኩት አደርሳለሁ አለቀ እንጂ ከፍቼ ምናምን አላይ ወንጀል የሚሆን ምን የሚሆን ማቀው ነው። ይሄን እየጠየቅኩ ያለሁት አንተ ቅድም ያወራኸው ነገር ስላለ ሰማኝ። እሺ ያወራሁት ነገር ምንድነው? ቅድም በምትገባበት ሰዓት ስማኝ፣ የደበረህ ነገር ምንድነው? እኔ ሁለት መሆናችሁ አይደለም የደበረኝ። አንድ ፋይል ለሁለት ለይታችሁ መያዛችሁ አንደኛ፣ ሁለተኛ ደግሞ የዴሊቨሪ ሰራተኞች ነን ማለታችሁ አልተዋጠልኝም። እኔ አሁን አንተን ሁለታችሁንም ተገቢ በሆነ መንገድ እንድታወሩ ማስደረግ ይችላል። ያ አስፈላጊ መስሎ ስላልታየኝ ነው። ሰማኛለህ? አሁን እየጠየቅኩ ያለሁት የላከች ሴት ማነች? እሱን ልገልጽልህ አንችልም። አይመለከትህም ሲጀምር ብራዘር። እኛ የስንቱን ስም ነው ስም ብዙ ሰው እኮ ነው የሚልከን ብራዘር። ማን እንደላከ አላውቅም ለማለት ነው። ማን እንደላከ አላውቅም ለማለት ነው። ይህን ፋይል ማን እንደሰጠህ አታውቅም ነው? አናውቅም እኛ
ብዙ ሰው ነው የተለያየ በጣም አንተንም እንደማናውቅህ የላከውንም ሰው አናውቅም። እኛ ስራ ነን። ደንበኛ ሲኖረን በትውውቅ ስለሆነ ማን እንደሆነ አናውቅም። ግን ይሄ ከዚህ ድርጅት ስንላክ የተወሰነ ግን ያ ደግሞ ፋይሉ ለኔ ነው ሊትራጉ ውስጠው እዚህ ጋር የተላከ ነገር አለ። ስልክህን እንትን በሉኝና እልክልሃለሁ ቴሌግራም ላይ ቪዲዮ ነው አይደል? እያያችሁት ነው። ከፓርቲ ስወጣ የነበሩት ፎቶች ናቸው ሙሉ ለሙሉ። ማን የሰጠከኝ ፎቶ? ፎቶ ነው እንዴ? እኛ ኬት ምን ነበር እጅ ላይ የቀረው ፋይል ንገረኝ። ቴሌግራም ላይ ላክልህ። ቪዲዮ ቴሌግራም ላይ አትንገረኝ፣ አምጣው ላይ ላክልህ ማለት ነው። እነዚህ ሁለቱም ቪዲዮዎች እኔ ከፓርቲ ከወጣው በኋላ የተወሰነ በምስል ይዛችሁታል። ይሄን ደግሞ እኔ እንቅስቃሴ ከወጣው በኋላ በመኪና ሲሄድ ቴንክ ዩ ይሄ ለኔ ማስረጃ ነው። የኔ ጋር ይቀመጥ። ይሄ ለኔ አንተ ዝም በል ስላልተጠየቀው ነገር አትመልስልኝ። ሲጀመር ደግሞ እየጠየቅኩ አይደለም። የማውቀው ነገር የለም እስካልክ ድረስ ስለምታውቀው ነገር ብቻ ታወራለህ። አትዘላብስ፣ አትጠየቅ። ቤተሰቦቼ እዚህ ውስጥ ያለው ፋይል ማለት እንግዲህ እኔ ከፓርቲው ወጥቼ በምንቀሳቀስበት ሰዓት ወይም ደግሞ ልክ ከፓርቲው እንደወጣው የተወሰነ ፎቶ አለ። እዚህ ውስጥ ያለው ቪዲዮ ደግሞ እንግዲህ ለህግ አካላትም ለእኔ የሚጠቅመኝና ከጎኔ ሊሆን ወይም ደግሞ እኔ ራሴን ነፃ ላወጣበት የምችልበት አይነት ቪዲዮ ነው። እንደወጣው የተወሰነ እንቅስቃሴ ሳደርግ በራሴ እንደወጣው ከዚህ በፊት ሲወራ እንደነበረው ከምንም አይነት ሰው ጋር ግጭት እንዳልነበረኝ ከማንም ሰው ጋር እንዳልተጨቃጨኩኝ ወጥቼ በምንቀሳቀስበት ሰዓት የተወሰደ 2 ቪዲዮ ነው፣ ግን በጣም አጫጭር ቪዲዮ ነው። ይሄ ማለት እንግዲህ ትክክለኛ እኔ ከወጣው ቦታ ጀምሮ ሁለተኛው ቪዲዮ የጀመረበት ቦታም ደግሞ የተወሰነ ኪሎ ሜትር ራቅ ካልኩኝ በኋላ ነው። ይሄ ማለት እግር በእግር እየተከታተለኝ የነበረ ሰው እንዳለም ያሳይ ነው። በመቀጠልም ደግሞ እነዚህ 2 የተለያዩ ቪዲዮዎች እኔ ከወጣው በኋላ ከራኩም በኋላ ምንም አይነት ሰው ከኔ ጋር እንዳልነበረ የተባለችው ራሄልም ደግሞ ከጎኔ እንዳሌለች የማሳይበት ነፃ ራሴን የማወጣበት ፋይል ነው። ይሄን ስለሰጣችሁኝ አመሰግናለሁ። ግን ደግሞ በቃል የተላከልህ መልእክትም አለ ብለኛል። ምንድን ነው እሱ? የቃል መልእክትም እንዳለኝ ነግረኝ ነበር። ምንድን ነው እሱ? የቃል መልእክት ምንድን ነው? እነዚህ ቪዲዮዎች እንድታይ ታየው እኮ እነዚህ ቪዲዮዎች እና እነዚህን ፎቶዎች እንድታይ እሷ ጋር ብዙ መረጃ የአንተ መረጃ እንዳላት ቤት ውስጥ ካሜራ እንደነበር በምትንቀሳቀሳቸው ቦታዎች ውስጥ በሙሉ ስትከታተል እንደነበር የሚያሳይ እና ይሄ ከሊያ የተሰረቀ ማለት ከሊያ የተሰረቀ ስትል ማለት ከሊያ የተገኘ መረጃ። እነዚህ መረጃዎች እኔ አሁን የተባልኩትን ነው ቀጥታ መልእክት እየነገርኩ ያለሁት እና ከሊያ የተገኙ ፋይሎች እንደሆነና ከሟሽ ጋር የነበረን ግንኙነት የምታደርጋቸውን ነገሮች በአጠቃላይ የነበሩትን ነገሮች አትደናገጥ። ይኸውልህ ስማኝ፣ ምንም የሚያደናግጥ አሁን እያወራኝ ያለሁ አንተ ለራሱ እየገባ የመጣ ይመስለኛል። ከሟች ጋር ነው እያልከኝ ያለው። ከሟች ጋር ስላለ ፋይል ነው እያወራ ያለኸው ከሆነ በጣም በጥንቃቄና እኮ ያው በል የተባልኩትን ነው እየነገርኩህ። አዎንሽ እኔም ኖ እናውን እንትን ለማለት እየፈለኩኝ አይደለም፣ ግን ደግሞ የተባልከውን ተረጋጋና ምናምን ሳይሆን ከሟች ጋር ምን ከሟች እኮ በምን ይሙት ምን ይሙት ሟች ሲል ያው እንግዲህ ያለፈ ሰው በህይወት ካልነበረ ሰው ጋር አንተ ስታረጋቸው የነበሩት ነገሮች እንዳለ እሷ ጋር ማስረጃ እንዳላት እና ደግሞ ገንዘብ ያው በምክንያት እንደሆነ ባላውቅም ብቻ ገንዘብ ቆይ አሁን ይሄን ቪዲዮ ስለሰጣችሁኝ ገንዘብ እንድሰጣችሁ ነው የፈለጋችሁት? ምንድን ነው? እኛ አይደለንም ከሷ ጋር እኮ እሷ ምንድን ነው ያለች? መልእክቱ ምንድን ነው? ይሄ የተሰጠኝ ቪዲዮ እና ፎቶ እኮ አሁን ለኔ መልእክት ለምን አታስጨርሰኝ? የተባልኩት መልእክት አርስ የተባልኩት የአንተ ፋይሎች እንዳለ ስትንቀሳቀስ የነበረ ሁሉ ነገር ፋይሎች እንዳሉ አባባል ግልጽ ስላለ መረጃ የአንተ መረጃ እሷ ጋር እንዳላት ነው የቀረ። ከዚህ ውጭ ሌላ የቀረ ፋይል አለኝ። አሁን እዚህ ጋር የነበረው ነገር ብቻህን ያሉ ፎቶዎች እና ብቻህን ስትንቀሳቀስ የሚያሳዩ ፋይሎች ነው ያሳየች። እሷ ግን ያለ ፋይል አለ
ከሟች ጋር ማለት አሁን በህይወት ከሌለ ሰው ጋር ስትንቀሳቀስ ሁሉ ነገር ስታደርግ የነበሩ ፋይሎች እሷ ጋር እንዳለ እና ደግሞ 15 ሚሊዮን እንድትልክላት 15 ሚሊዮን የምትልከው ደግሞ በዚህ ሀገር ሳይሆን በደቡብ አፍሪካ አካውንት እንደምትልክላት። ኦኬ አሁን እናንተ እያላችሁኝ ያላችሁት እንዴት ነው? እሱ ነገር ከእሷ ጋር መጨረስ ነው የሚሆን ያለው ነገር። አሁን እንደ መልእክት ነው። እሷም ልትደውልልን ትችላለች። አንዳንድ መረጃዎች እዚህ ውስጥ አሉ፣ ማጣራት ትችላለን። አሁን ይሄ እኔ መልእክተኛ ነኝ፣ ይህንን እንደዚህ በል አድርስ ነው የተባለው። የእናንተን ነገር እኔ እንግዲህ አለ አሁን የነገረች ነገር ግልጽ በግልጽ ግልጽ በሆነ አማርኛ ስናወራው ከላኩልህ ፎቶና ፋይሉ ውጪ ያው እንዲገባህ ነው። አሁን ይሄ ብቻህን ያሉትን እኮ አይ ልንገርህ፣ ስማኝ አሁን ነገሮችን እንዳይወሳሰብብኝ ግልጽ በሆነ አማርኛ እንድንረዳው። ሲቀጥልም እዚህ ጋር ያሉ ቤተሰቦችም የህግ አካልም የተፈጠረውን ነገር 100% ካንተም የመጣውን ነገር ቃል በቃል እኔም ደግሞ የገባኝን ያክል የተፈጠሩትን ነገሮች የማስረዳበት ነው። እኔም ወንጀለኛ ከሆንኩ ማስረጃ ራሴ ለምሰበስበት ነው። እኔ ግን ራሴን ነፃ ማውጣበትን ፋይሎችን እያሰባሰብኩኝ የመገኝበት ነው። አትቸኩልና የምጠይቅን ብቻ መልስልኝ። እኔ አሁን እያልኩ ያለሁት ፎቶና ቪዲዮ ውጪ ከነዚህ ከተሰጠኝ ከሁለቱ ፋይሎች ውጪ ከሟች ጋር ሆኜ በምንቀሳቀስበት ሰዓት ወይም ከሟች ጋር ያሉኝን ቪዲዮና ፎቶ የምትላት ወይም ደግሞ የላከች ሴት ከሊያ ሰርቃ እሷ እጅ እንደሚገኝ እና አካውንት እንደምትልክልኝ እና በዛ አካውንት ላይ 15 ሚሊዮን ብር እንደማስገባላት ነው። ጨርሰናል ማለት ነው። ከሟች ጋር የነበረን ቀጥታ ግንኙነት በቃ ሟች በአጠቃላይ የነበራትን ከአንተ ጋር የነበራትን ግንኙነት የሚያሳይ ቪዲዮ መረጃ እንዳላት እና ያንን 15 ሚሊዮን የማትልክ ከሆነ አይደለም እና የጋዜጠኝነት ህይወትህን በአጠቃላይ ህይወትን የሚያመሰቃቀል ነገር እንደምታረግ ለሊያ መልሳ እንደምትሰጣት እና ማስረጃውን እንደምትወጣ በቃ የቪዲዮ ማስረጃ ያንተ የቪዲዮ ከሟች ጋር የነበረን ግንኙነት የሚያሳይ ማስረጃ ቪዲዮ በአጠቃላይ እሷ ጋር እንዳለ እና ያንን ማታረግ ከሆነ ስለዚህ የተነገረ ይሄንን ይመስላል ማለት ነው። እኛ የጨረስን ይመስለኛል። እኛ መልእክት አድራሽ ነን እንደነገርነው ማለት ነው። በመጀመሪያ ከድርጅት ደውልና ያለውን ነገር ሙሉ ለሙሉ አጣራለሁ። ያልከኝ ድርጅት ላይ ሰራተኛ መሆንህንም የሚገልጽ ምንም አይነት ነገር እስካሁን አላሳየኸኝም። በስም ላይ ነገርከኝ። እኔም ደግሞ ከእጄ መውጣት እንደማትችል ስለማውቀው ነው የምትላቸውን ነገሮችም አንደርስታንድ ለማድረግ እስካሁን ያስቀመጥኩህ። አሁን ቀጥታ ከጀርባ ያሉ ሰዎች ለድርጅቱ ይደውላሉ። ከድርጅቱ ለድርጅቱ በቃ የእናንተን ተገቢ የሆነ ስምና አንዳንድ ፋይሎችን በመናገር እናንተ የዛ ድርጅት ሰራተኛ መሆናችሁን አረጋግጣለሁ። በሁለተኛም ደግሞ ለመጨረሻ ጊዜ ከማን ትዕዛዝ እንደተቀበላችሁ የሚያሳየውን እንግዲህ መቼም ድርጅት ላይ መግባቱ ስለማይቀር ከዛ የምናጣራ ይሆናል። አንተ ደግሞ ስላየኸው ስትነግረህ ልጅቷ ማን አጠገቧ እንደነበር ከማን ጋር እንደነበረች የምታውቀው ሞመንቱ ላይ ስለነበሩት ነገሮች በሙሉ እንድታስረዳኝ ይፈልጋል። በሰላማዊ መንገድ የምንጨርሰው ከድርጅቱ ሰራተኛ ከሆንክ ነው። እኔ አሁን ምንም አይነት ፎርስ የማልጠቀመው በትህትና ማውራህም ማንም ሰው እንዲነካ ቅድምም በመጣህበት ሰዓት አንዳንድ ተገቢ ያልሆኑ እንቅስቃሴዎችን ስታደርግ ምንም አይነት ነገር ያልተደረገብህ ተገቢ ስላልሆነ ነው። እንደምናውቀው ነገር ተገቢ አይደለም። እኔ እኮ መልእክተኛ ነኝ። እኔ ይኸውልህ ወንድሜ ያልተረዳኸኝ ነገር እንደሆነ ታውቃለህ። አሁን እዚህ ዜ መጣኸው ስለ አንድ ሰው ህይወት ማበላሸትም ማስተካከም ስለሚስል ነገር ነው ይዜ መጣው። ከዚህ በፊቱ ኦርደር የተደረገ ምግብ ወይ ዕቃ አይደለም። ሰማይ የሰው ልጅ ህይወት ማመሰቃቀል የሚስል ፋይል። ስለዛ ፋይል ደግሞ ተገቢ በሆነ መንገድ ጠይቃለሁ። ተገቢ በሆነ መንገድ ያለው ነገር ታስረዳኛለህ። እሱም ደግሞ የሚሆነው እስካሁን ባወራነው መንገድ እንዲቀጥል የሚያስፈልገንን ነገር መጀመሪያ ያጣራል። ተገቢ በሆነ መንገድ አንተ ከድርጅቱ የተላክ ሰራተኛ እንደሆን ካወቅኩኝ እያስፈራራሁም አይደለም እስካሁን ድረስ ሲሪየስ ሆኜ ስላወራው ወይም ደግሞ ጉዳዩም ሲሪየስ ስለሆነ አስጨንቆ ሊሆን ይችላል። ከዛ ውጪ ግን አሁንም እነግርሃለሁ ደግሜ የሆነ በቃ ለመዋሸት የሞከርካቸው አንዳንድ ነገሮች ካሉ እድሉን እየሰጠው ነው። እያስጠነቀቅኩ ያለሁት የዋሸኸኝ ነገር ካለ ለአንተም ለቤተሰብም አንተም ብቷል
ለቤተሰቦቻችሁ ስጋት የሆነ ነገር ማለት የውሸት የዋሸሁ ነገር የለም። ግን ከድርጅት ብለህ እንትን ያልኩህ አንተ ነህ። እኔ ድርጅት ሳይሆን በስልክ ነው የምሰራው። ምን እያልክ ነው? ማለት ብዙ አሁን ምንድን ነው ያልከኝ? አሁን ለኔ ምንድን ነው ያልከኝ? ነገርኩህ። ከድርጅት የተላኩት ከድርጅት ነው የተላኩት አላልከኝም ወይ? ልቀቀኝ ወደዛ። ከድርጅት ነው የተላኩት አላልከኝም ወይ? በፍጹም አላልኩም። ከድርጅት ነው የተላኩት ሳይሆን በስልክ ተደውሎ ነው የተጠሩት። በምናወራ ሰዓት ከድርጅታችን ተደውሎልን ተጠርቼ ሄጄ ያሉትን ነገሮች ተገቢ በሆነ መንገድ ዕቃ ተቀብዬ ነው ላስረክብ የመጣሁት ብለኛል። ሰምታለህ? እንደዛ ነው ያልከኝ። ማለት ያው እንደ ድርጅት አንድ አካል ወይም ወስደህ መቁጠር ትችላለህ። አንተ ዝም በል። እንደዛ ከሆነ እስካሁን ያደረጋችሁት ነገር ምን እንደሆነና ምን አይነት ሰው እየተባበራችሁ እንዳላችሁ አልገባችሁም ማለት ነው። በራስህ በፍላጎትህ ይሄንን ፋይል እያንቀሳቀስክ ከሆነ የእነሱም ተባባሪ አንድ ሰው ከሆንክ ምን እንደሚከተል አብረን የምናየው ነው። ለዚህ ነው ከቅድም ጀምሮ እኔም ላይክ ለድርጅቱ ከመደወል አንተም መጀመሪያ ብጠይቅ ይሻላል የሚለውን ነገር ሜቢ ስማኝ፣ የነገ ህይወትን ማለት ድርጅት ብለህ ራስን እንትን ያለው ዴሊቨሪ ሰማኝ። ስራ ቦታችን ላይ ብዙ የሚደወሉ ስልኮች አሉ እና እኔ ደግሞ ስለ ልጅቷ የማውቀው ነገር የለም። ኮል ኦፕሬተር አለ። ኮል ኦፕሬተሩ እንደዚህ አይነት ሎኬሽን ይሰጠኛል፣ ሄጄ መቀበል ብቻ ነው ያልከኝ እና የአንተ ኮል ኦፕሬተር እሱ ነው? በፍጹም እንደዛ አላልኩም። ምን ራይድ እኮ አይደለም የምሰራው፣ በድርጅት ታቅፌ ራይድ አይደለም የምሰራው። ይኸውልህ የምንሰራው ዴሊቨሪ ሞተረኛ ነኝ እኮ ገብቷል። ሞተረኛ ነኝ፣ ዴሊቨሪ ነው ማለት የትኛው ሞተር አይደለም በሳይክል የሚሰራ ዴሊቨሪ ማለት እኔ ድርጅት እንደ ድርጅት ሆኖ ሞተር የሚያሰራ እኔ አላውቅም ሲጀምር። ለምንድን ነው ነገሮችን ቅድም በዛ ወይ ሳውራ ከድርጅት ነው ወይ ስለ ማለት ድርጅት አሁን ለምሳሌ ራይድ በድርጅት ነው የሚሰራው። እኔ ስለማልጠይቅ ነገር አይመለከተኝም። በምንም ይስራ እኔ ምን አገባኝ። ሞተር ደግሞ ስልክ በስልክ አየር ባየር በምትተዋወቁ ሰው ነው እንጂ የምትሰራው። ስለዚህ አሁን የላከችልሽ ታውቃታለህ ማለት ነው። ስለዚህ የላከችልሽ ታውቃታለህ ማለት ነው። የላከችልሽ ታውቃታለህ በስልክ ነው በቃ ደንበኛ ነች። እሷ ሳትሆን በቃ በስልክ ማን እንደሚደውልኝ አላውቅም። በብዛት የምንሰራው በጣም የቅርብ ሰው በደንበኛ ነው ትለኛለህ። መልሰህ ደግሞ ከእሷ ጋር በስልክ ማን እንደሰጣት አላውቅም ሲደወልልኝ ነው የሚሄደው ማለት ምን ማለት ነው? ሲደወልልኝ ነው የሚሄድ። አንተም ብትሆን እንድታውቅም መፈለግ አሁን እንደ ቀልድም ሆነ ዕቃ ተከፍቶ ይታያል። ዕቃ ተከፍቶ አይታይም ነው። ዕቃ ተከፍቶ ድርጅት ያልከው ደግሞ እኛ ድርጅት ላይ ሳይሆን የምንሰራው የግለሰቦችን የተለያዩ ትንሽ እንትኖችን ዕቃ አድራሽ ነው። ቅድም ለድርጅታችሁ ደውዬ ያለውን ነገር አጣራለሁ በምላችሁ ሰዓት እንደዛ እንድታደርግ አንፈልግም ብለህ ይችላል። ብራዘር ድርጅት ስትል ማህበራችን የሞተር ማህበራችን ምትል ይመስሉና ድርጅት ተደራጅተን ስለምንሰራ ሞተር ተደራጅተን እንግዲህ የምንሰራው አንድ አካባቢ ላይ። ከዛ በኋላ በስልክ ሲደወል ነው ያ ነው ድርጅታችን ለኛ። ሁለታችሁም አይ ቲንክ የምትኖርለት ቤተሰብ ያላችሁ ይመስለኛል አይደለ? ሁላችንም ሁሉም እኮ ቤተሰብ አለው። ምን ሆነ ነው ብራዘር? አሁን ይዘህ የመጣኸው ፋይል ወይም ደግሞ ልትደብቅላት እየሞከርክ ያለችው ልጅ ደንበኛ ህምትውን በአጋጣሚም ታግኘ ምንም የሚፈጠርን የሚያገባኝ ነገር የለም። ግን በቀጥተኛ አማርኛ እያወራክ ያለሁት ስለ ሞተ ሰው ፋይል ለመጠቆም ነው የመጣኸው። እሱ እኮ ከባለ ጉዳይ ነው። ከባለ ጉዳይ ማውራት ባለ ተላላኪና የላከችልሽ ምን ነበር የምትመስለው? ብዙም ተሸፋፍናለች። ብዙም አላየኋትም ማለት ማንነቷን አይገልጽም። ምንድን ነው እሱ የምታየው አንተ? እንዴ የወሰድከው አለባበሷ ማንነቷን አይገልጽም። እና ደግሞ ሁለቱ ናችሁ ሂዱ ስላለች በግምት እድሜዋ 28 29 30 እንደዛም 30 27 28 እንደዛ አይነት እድሜ ላይ ያለች ሴት ነች። መቼም ሁለታችሁም የምትኖሩለት ቤተሰብ ያላችሁ ይመስለኛል። ፈልጋችሁም ሳትፈልጉም አጋጣሚ እዚህ ልትመጡ ትችላላችሁ። ግን ማንም ጋር እንደለመዳችሁት እንደዚህ አንዳንድ ነገር አውርታችሁ ልውጣ ገረመሌ ስለምትሉ እመለቃችሁ እንዳይመስላችሁ። የመጣችሁት እንደፈለጋችሁ ተናግራችሁ የፈለጋችሁን አድርጋችሁ የምትሄዱበት ቦታ ሳይሆን እኔ ጋዜጠኛው አቤል ጋር ነው የመጣችሁት። ይሄ ማለት ደግሞ ተገቢ የሆነውን ነገር አስፈላጊ በሆነ መንገድ ሰጣችኋለሁ። አሁን እናንተ አመናችሁም አላመናችሁም ዳይሬክትም ሆነ ኢንዳይሬክት አንድ ወንጀለኛን የመተባበር ስራ ነው እያደረጋችሁ ያላችሁት። ይሄም ማለት ደግሞ አንድ እህታችን
ተገላ እንስሳ ይመስል ሰው ቤት ውስጥ ተጥላ ስለተገኘች እህታችን ነው እያወራችሁ ያሉት። ይሄ ማለት ደግሞ በገዛ እጃችሁ ማንም ሳይጠይቃችሁ ማንም ሳይመረምራችሁ መጣችሁ እጃችሁን እንደሰጣችሁ ነው እማስበው። አስጨርሰኝ። ይሄ ማለት ደግሞ አልፎም ተርፎ በተለይ አንተ እቤቴ ውስጥ ካሜራ እንዳለ የምታውቁትን ነገር ለእኔ መናገራችሁ ዲቴል ስለ ልጅቷ መፍራት ባለብኝ መንገድ ገንዘብ እንድልክ ለማስፈራራት እየሞከራችሁ ነበር። ይሄ ማለት ደግሞ አስጨርሰኝ። ያለምንም መልስ ያለምንም ሌላ በቃ ማለት ምንም አይነት አተካሮች ሳያስፈልገን እኛ ባለን ማስረጃ እናንተ ይዛችሁት የመጣችሁት ፋይል ብቻ እስኪጣራ ማረፍ ወዳለባችሁ ቦታ ትሄዳላችሁ። ብራዘር አቁም በቃ። እኔ እዚህ ውስጥ ምንም ነገር የለውበት ማለት ሁሌ የምንሰራው ስራችን ውስጥ ነበር እንዴ? ምን አይደለም። እኔ እሱ አንዳንድ ቦታዎች አብረን ሲለኝ ስለሚሄድ ነው። እንዴት አንዳንድ ቦታዎች ነው ሲል ምን ለምሳሌ አሁን እንደዚህ ሪስክ ያላቸው ቦታዎች እንደዚህ የሚያስፈሩ ቦታዎች እና እንደዚህ ትልልቅ እንትኖች ሲላክ ዴሊቨር ሲደረግ እኔ አብሬው ነው የሚሄደው እና አሪፍ ብርም ገጫ ያለው ምናምን ስላለኝ እኔ በዚህ ነገር ላይ አውጡኝ። የሚያስፈራ ቦታ ወይም ደግሞ ነገር የለም ምጠይቅም ብቻ እንትን በላይ የሆነ እኔ አሁን እየጠየኩ ያለው የሚያስፈራና ከአቅም በላይ የሆነበት ቦታ ሲኖር ነው አንተን ይዞ ከሚሄደው። እንደዛ ነው። ስለዚህ ህጋዊ ጋዜጠኛ ቤት አንድ ህጋዊ ጋዜጠኛ ቢሮ መምጣት አስፈርቶ በቃ እኔ ከዚህ ውስጥ አስወጡኝ። በቃ ምንድን ነው አስወጡኝ። በቃ እኔ ምንም አውቀው ነገር የለም። እንደፈለክ ወጥተህ የምትገባበት ቢሮ ነው ይመስላል። ያሻህን ተናግረህ ወይም ደግሞ ያሻውን ዕቃ አስቀምጠህ የምትወጣበት ቦታ ነው ይመስላል። እንደዛ እኮ አይደለም። መጀመሪያ ስለምትሄድበት ቦታ ጠንቅቀህ ማወቅ ነበረብህ። አሁን ከመጣ በኋላ ነፃ ሁን አትሁን ህግ መርምረው ተገቢ በሆነ መንገድ የሚለቅ ይሆናል። እኔ ንጹህ ከሆንክ ከአንተ ላይ የምፈልገው ምንም አይነት በቀልም ሆነ ጥላቻ የለኝም። አንተ ልጅ ግን ሪስክ ያለው ቦታ ነው ብለህ ሌላ ሰው አደራጅተህ እስከ መምጣት ደረጃ የደረስክበት ምክንያት ምንድን ነው? ይሄ ቢሮ የሚያስፈራ ነው ወይንስ የላከች ልጅ ወንጀለኛ ሰው ጋር ነው ምልክ ብላ ነው? ለምንድን ነው ታዲያ እንዴ መሀል ከተማ ላይ እኮ ነው ያለው። እኔ የመጣሁበት ራቅ ያለ ቦታ ስለሆነ ሁለቱ ናችሁ ሂዱ ስላለች ወደ ገጠር አይደለም የተላከው፣ ወደ ጫካ አይደለም የተላከው፣ ወደ መሀል ከተማ፣ ለዛውም ደግሞ አንድ ህንፃ ላይ የተላከ ሰው የተላከው ቦታም እንግዲህ መኖሪያ ቤት ሳይሆን ቢሮ እንደሆነ የምታውቀው ቦታ ላይ እንዴት ነው አስፈሪ ሊሆን ይችላል? ብለህ ሰው አይሁን እኔ አላውቅም። የምታውቀው እሷ ነች። ሁለቱ ናችሁ ሂዱ ካለች እንግዲህ አሁን ለእኔ ስፔሲፊክ ያለውን ነገር ትነግረኛለህ ወይንስ ምንድን ነው የምነግርህ? አሁን ቅድም እስካሁን የነገርኩህ ነገር እኮ ልጅቷ የት ነው ያለችው? እኔ ምንም የማውቀው ነገር የለም። ልጅቷ የት ነው ያለችው? እኔ የማውቀው ነገር የለም። እንዴት ነው የማታውቀው? ዕቃ ኬት ቤት የተቀበልከው? ዕቃ ኬት ነው የተቀበልከው? ዕቃ ኬት ነው የተቀበልከው? ዕቃ ኬት ነው የተቀበልከው? መጀመሪያ ቁጭ ብለህ በስነ ስርዓት ዕቃ ኬት ነው የተቀበልከው? ልጅቱ የት ነው ያለችው? የትኛዋ ልጅ ነው? ስለምን ልጅ ዕቃ የሰጠች ልጅ የት ነው ያለችው? እየነገርኩህ ነው። እኔ መልእክተኛ ነኝ እያልኩ ታዲያ በንፋስ የሰጠች ዕቃውን የሰጠች ልጅ ፋይሉን አድርስለት ለአቤል ያለች የት ነው ያለችው? የት እንዳለች እኔ በምን አውቃለሁ? እኔ አራሽ ነኝ፣ መልእክተኛ ነኝ። ስልክ ተደውሎ አርሱ የተባለው አስወጡትና ተገቢ ነው እንግዲህ አስወጡት። ቁጭ በል አንተ ልጅ ትሰማኛለህ? የምታውቀው ነገር ካለ ስለ ራስ ህይወትም ሆነ ስለ ቤተሰብ የምታስብ ከሆነ ከኔ ጋር ከዚህ የበለጠ ሌላ ጣጣ ውስጥ ባትገባ ደስ ይለኛል። በቀጥተኛ አማርኛ ሳወራ የዚህ ወንጀል ተባባሪ ሆነ ይሄን ነገር እኔም ህግም አጣርተን ተገቢ የሆነ ማስረጃ አግኝተን ለህግ እስከምናሳልፍ ድረስ በማታውቀው ሰበብ የእውነት እንደምትለኝ የማታውቅ ከሆነ በማታውቀው ምክንያት እስር ቤት መበስበስ የምትፈልግ ከሆነ ዝም ብለህ መቀመጡ ያዋጣል። ማስብለት የምኖርለት ነገር አለ። በማላውቀው ምክንያት መታሰር የለብኝም ካልክ ግን ቴልሚ የተፈጠሩትን ነገሮች ልጅቷ ሴት እንዳለች ከየት ጀምሮ አብረኸው እንደመጣ ለእኔ ማስረዳት ባለብህ መንገድ አስረዳኝ። እሱ መጥቶ መናገር ሳይጀምር ራስን ነፃ ማውጣት የምትችለው አንተ ራስህ ነህ። አይ ካልክ እሱ ተገቢ የሆነውን ቅጣት እየወሰደ ነው። ከዛ ሲመለስ ስላደረጓለን ስላላደረጋቸው ነገሮች እንዲያወራ ማድረግ እንችላለን።
እኔ ያንን አልፈልግም። አንተ ምንም አይነት ሌላ ነገር ሳይደርስብህ ስላለው ማስረጃ ትናገራለህ አትናገርም? ኦኬ እሺ እነግርሃለሁ። ማለት ያው እሷ ስትልከን የነበረ ቤት አለ፣ ሁልጊዜ የምትልከን ቤት አለ። ከዚህ በፊትም የምትልከን ቤት ያው በተለመደው ቤት ነው እቃውን ይዘን የምንመጣው እና ከተለመደው ቦታ በጣም በተደጋጋሚ የምትወስዱበት አንድ ቤት አለ ማለት ነው? አለ። ከዛ ነው የምናመጣው። እኔ ጀስት ከልጁ ጋር እንደዚህ አይነት ስራዎች ጥሩ ስለሚያሸክለኝ ጥሩ ስለምሰራ ለዛ ነው አብሬ ሄድኩት እንጂ እኔ የምኖርለት ቤተሰብ አለኝ። ገብቶሃል? ባለትዳር ነኝ፣ የልጆች አባት ነኝ። ለዛ እኔ የምኖርለት ምክንያት ስላለኝ እንደዚህ አይነት ወንጀል ውስጥ አልገባም። ችግር የለም ምን ያሳያለሁ ከሱ ጋር ግን እኔ ነፃ አድርግ። ውድ ቤተሰቦች ነፃ የሚያደርግ ስራ ነው እንጂ እኔ አቤል አይደለሁም። እሺ እንግዲህ ያው ውድ ቤተሰቦች እስካሁን የተከታተለው እንግዲህ አንዳንድ ማስረጃዎችን ማግኘት ባለብን መንገድ ስናገኝ ቆይተናል። ያገኘናቸው ፋይሎችም ወይም ደግሞ እንግዲህ እጃችን የገቡት ፎቶና የቪዲዮ ቅጂ እንግዲህ በምን አይነት መንገድ ለህግ አካል መቅረብ አለበት የሚባለው ሙሉ ለሙሉ እንግዲህ እጄ ከገባ ሰዓት ጀምሮ ቪዲዮውንም እንግዲህ ስልኩን እንግዲህ እስካሁን ድረስ እኔ እጅ ላይ ይገኛል። የተገኙት ፎቶዎችም ደግሞ ወረቀቱን እናንተ ፊት ለፊት እዚህ ካሜራ ፊት ለፊት የከፈትኩት ይሄን ያደረግኩበት ምክንያት ምንድነው? ሲቪል የህግ አካላቶችም አንዳንድ ነገሮችም ከጎናችን አሉ። ያሉትን ነገሮች ማጣራት ባለብን መንገድ እያጣራንም እንገኛለን። የሚተላለፉላቸው ወይም ደግሞ ከአሁን በኋላ ለእናንተ መቀረጽ ያለባቸው ቪዲዮዎች ምን አይነት ናቸው ምንድን ናቸው የሚለውን ነገር አናቅም። ከዚህ በመውጣት የተባልነው ቤት እንሄዳለን። እዛ በምንደርስበት ሰዓት የሚፈጠሩትን ነገሮች ላይቭ እንግዲህ ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦች እናንተም እንግዲህ ከጎን የሆናችሁ እስከዛሬ በጸሎት በብዙ መንገድ የምትተባበሩኝ እህት ወንድሞቼ እግዚአብሔር ያክብርልኝ፣ አመሰግናለሁ። እንዲሁም ደግሞ እንግዲህ ከጎን የሆናችሁ ሀሳባችሁን እያስቀመጣችሁልኝ ይሄ ነው እንደዚህ የተፈጠረው ስለምትሉኝ ወንድሞቼ፣ ስለምትጸልዩልኝ እህት ወንድሞቼ፣ አባት እናቶቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እስቲ ማለት እያገኘን ያለናቸው ፋይሎች እኔ ነፃ የሚያወጡኝ ናቸው ብዬ እንግዲህ ማለት በቃ ታንጀብል የሆኑ ነገሮችን እያገኘውና የራሄል ቤተሰቦችም ሙሉ ለሙሉ እንግዲህ እኔ ላይ ያላቸውን ቅሬታቸውን የሚያነሱበት ይሆናል ብዬ ተስፋ አድርጋለሁ። ቀጥታ እንግዲህ ከዚህ በመውጣት የተባልነው ቦታ ላይ እንደርሳለን። እዛ ስንደርስ የሚፈጠሩት ነገሮች አብረን እንከታተላለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።